አንቺን ወሰዱብኝ። እሺ በቃ ተረጋጋ። በአንቺ ተመጡብኝ፣ ማንንም አልተውም። ህልሜ እኮ አንቺን ወሰዱብኝ፣ በአንቺ ከመጡብኝ ማንንም አልተውም። ቃትም አልሰጣችሁም አልኳቸው በማለት እንቅ አድርጎ ያቅፋታል። እንዴ ጆከር፣ እነሱ ሳይገሉኝ አንተ አቅፈ ልትገለኝ ነው እንዴ? በማለት ገፈትረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ያርጋችሁ እንታበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እንግዲህ የሰንዬና የጆከር እኔ እውነት ለመናገር በጣም የምወዳቸውና በቃ ምናፍቃቸው ልጆች ሆነውብኛል። እውነት ይሄን ነው የምላችሁ። ብስማም እና እንግዲህ ከዚህ በፊት ያው ቤቱን ለቀው ለተወሰነ ጊዜ ቤቱን ትተውት ሄደው ነበረ። አረፉበት ነው እንግዲህ በህልሙ ተኝቶ ነው ጆከርዬ እንግዲህ ተኝቶ በቃ በጣም ከዛ ከእንቅልፉ እሷ ትቀሰቅሰውና ካነሳችሁ በኋላ ከተነሳ በኋላ ምናት ለማንም አላሳልፌ አልሰጥሽም በቃ አልሰጥሽም በማለት እንቅ አረጋት። በቃ ደግሞ ታውቃላችሁ በህልም አንድ ሰው በጣም ከባድ ነው የሚሆንበት ማለት ነው። እና ሰንዬም በጣም ጨንቋን ነበር። እና ምን ብትለው ጥሩ ነው እንዴ? እነሱ ታይገሉኝ፣ እነሱ እንትን ታይሉኝ፣ አንተ እኮ ልትገለኝ ነው። እነሱ ሳይገሉኝ አንተ እኮ አቅፈ ልትገለኝ ነው። አስጨነኩሽ፣ በጣም ስሜታዊ ስለሆንኩ ነው። እና አንቺን ሊነኩሽ ወይንም አንቺን የእነሱ ማድረግ የሚችሉት እኔን እንደ ጓደኛ ሲገሉ ብቻ ነው። እኔ በህይወት ጆከር በህይወት እያለሁ አንቺን ከጄ ማንም ሊወስድሽም ሆነ ሊነካሽ አይፈቅድለትም ይላል። አሁን ቆይ ምንድነው ቅድህ? ምንስ ነው ያሰብከው? ማረግስ የምንችለው ነገር አለ ወይ ትለዋለች ሰኒ። ምናልባት ዛሬ ህልም ነው፣ ነገር ግን ደግሞ ነገ እውነተኛ የምንኖረው ህይወት ነገር ከመፈጠሩና የሆነ ነገር ከመፈጠሩ በፊት የሆነ ነገር ማድረግ አለብን። ቆይ ለምንድን ነው ለእኔ እንደዚህ የምታስብልኝ? አላቅም ሰኒ፣ አንቺ የኔ ኃላፊነት ነሽ። የኔ ኃላፊነት ነው። ምክንያቱም ምንድን ነው እስቲ ንገረኝ አለች ሰንዬ። ምክንያቱም አንቺ የኔ ኃላፊ ሰኒ፣ እዚህ ነገር ውስጥ የገባችው በእኔ ምክንያት ነው። ስለዚህ እኔ ደግሞ ለአንቺ ኃላፊነት መኖር አለብን። እኔና ስፒድ ባናግድሽ ኖሮ እዚህ ሁሉ ነገር ውስጥ ባልገባሽ ነበር። እዚህ አንቺን መጠበቅና አንቺን ከሚጎዱሽ ነገሮች በሙሉ እኔ ለአንቺን ማራቅ አለብኝ። አንቺን መጠበቅ አለብኝ። አንተም እኮ እኔን ለማዳን ብለህ ነው ስፒድን የገደልከው አይደለም እንዴ? ስለዚህ በቃ ይበቃሃል። አንተም ኃላፊነትን ተወጥተህ እሱን ተወና እንረፍ። ነገ ሲነጋ ተብርሃኑ ጋር ፈጣሪ መፍትሄ ሊፈጥርልን ይችል ይሆናል። እተኝ፣ እኔ ወደ ውጭ ወጥቼ አየር ተቀብዬ መምጣት አለብኝ እና ብዙ እንዳትርቅ እፈራለሁ። አይዞሽ ተኝ፣ እኔ የትም አልሄድም፣ አርቅብሽም። ግን አብሬ መምጣት እችላለሁ? አይሆንም። አንቺ ብርድ መታሻል፣ እረፊ በቃ አንቺ። እንግዲህ ጽናትዬ ነገር ባይልሽ ያለው ሙዚቃ አሁን ሙሉ በሙሉ ጽናትዬ ጋር ሆኗል። ጽናትዬ እንግዲህ እንደምናውቀው ተሰሞኑ በባሏም ከሰራተኛዋ ጋር ከሁሉም ጋር የመጣላቱ ኃይሏና እንደዚሁም ደግሞ የመጣላቷ ነገር ያላት ነገር በጣም ሰፊና ሳፍቶና እሷም በትንሹ እየበቃት ይገኛል። ይሄ ብቻ አይደለም፣ ከሌላ ወንድ ጋር ደግሞ ትትጀናጀን። እንግዲህ ዛሬ በደረቀው ሌሊት ተኪራ ጋር አማን አሳድረን ብለው እቅፍ ተቀፍቅፍ ብለው አድረው ነበረ። ይሁንና ስልኳ ሲደወል ተነስታ ሳሎኗ ቂጥ ብላ ስልኳን እያወራች ነበር። ኪራ ሲብንን ሲል አጠገቡ የለችም። እንዴት ነው ወደ ክላ ነው በዚህ በደረቅ ሌሊት በማለት ኪራዬ ወደ ሳሎን ሲሄድ ጽናትዬ ግን ሳሎን እያወራኝ ነበር። ልክ ኪራ ሲመጣባት በጣም በመደንገጥና ራሷን በጣም ከምንም በላይ ደንግጣ ስልኩን ተወረውረዋለች፣ ትደብቀዋለች። ቆይ ምንድነው? ከማጋ ነው እያወራሻለሽው? ታውቀሻን? በዚህ በደረቀ ሌሊት እንዴት ነው ባለትዳር የሆንሽ ሴት በዚህ ተነስተሽ የምታወሪው? ይላታል። ማጋኔው በኩል ሌሊት የምታወሪው? አይ ምንም ውሃ ጠምቶኝ እኮ ሊጠጣ ገብቼ። ጽናት ይበቃሻል። እኔ እኮ ህፃን አይደለሁም። የምታታልኝ ስልክሽ በተደጋጋሚ ይጠራ ነበር። ኪራዬ
ጭራሽ ደግሞ በሌሊት እዚህ ቁጭ ብለሽ እያወራሽ ነው። ኪራዬ እንዳሰብከው እኮ አይደለም። እንዴት ነው የማስበው? በምን እንደተቀየርሽና ምን እንደሆንሽ ታላቀው የሰሞኑ የባህሪ ቅያሬሽን ለማለፍና ለመታገስ እየሞከርኩኝ እየተጣጣርኩ ነው ያለሁት እኔ። ጭራሽ አንቺ አልገባሽም። እንደ ማስተካከል ጭራሽ አንቺ እያባሽው ትሄጃለሽ። ኪራ እንቆይ ላስረዳ። አሁን ስልክ ያወራሁት ልጅ እኮ ድሮ አብረን አድገን በቃሽ። ማንም ይሁን ምንም ይሁን እኔ ልታስረጅኝም ሆነ ልሰማሽ አልፈልግም። አንቺ እኮ ባለ ትዳር ሴት ነሽ። እኔም ባታከብሪ ራስሽን አታከብሪም? እኔም ባታከብሪ ራስሽን አታከብሪም ማለት ነው። በኩለ ሌሊት ስልክ ማውራት ይላታል። እንዴ ኪራዬ እየተጠራጠርክ ነው እንዴ? ኪራዬ እየተጠራጠርክ ነው እኮ። ሌሊት እማወራው ሰዓታችን ስለሚለያይ እሱ ውጪ ስለሆነብኝ ነው። እሺ ጊዜ ይለያይ፣ ሁሉም በለከትና በስርዓቱ ሲሆን ነው። ይሄኔ እኮ ይሄን አንቺ የምታደርጊውን ነገር ሌላ ሰው አድርጎት ቢሆን እኮ ምንና ምን እንደምትይ ጠንቅቄ አውቃለሁ ይላል። ከቻልሽ አቁሜ ታላት በኋላ ኪራ ደግሞ ጽናትዬ ምን ሆነሃን? ኪራ በቃ ተረጋጋ ብላ ልዳብሰው ብሞክርም አትንኪኝ፣ አትነካኪኝ። ጽናት አይነት ባህሪና ምን አይነት ለነገሮች ችኩል እንደሆንኩ ታውቂያለሽ አይደል? ለዛ ብትጠነቀቂና ብታርፊ ይሻልሻል። አለበለዛ የቃላት ጦርነት ተጀመር የማያባራ ነው የሚሆነው። ስለዚህ ብታርፊና ለምታደርጊያቸው ነገሮች ብትጠነቀቂ መልካም ነው ይላታል። እንግዲህ በነገራችሁ ላይ ሰሞኑን ያላት የጽናት በጣም አክሽኗ በጣም የፊቷ ጽናት በጣም ደስ የምትልና ተረጋጊ፣ አስተዋይ እንደዚሁም ደግሞ ትዕግስተኛ ነበረች ጽናት ክራክተር። የአሁኗ ግን የጽናት ክራክተር በተለይ ካገባች በኋላ በጣም ኦቨር የነካችና ክፉና እንደዚሁም ደግሞ ጨካኝ በትንሹ ደግሞ የምትቆጣ በቃ ትዕግስት ቢስ የሆነችው ጽናት ነች። አሁን እንግዲህ አሁንም ኪራም ነገሮቹ ታቅሙ በላይ ሲሆኑበት ምናላት ብትታገሽና ነገሮችሽን ወደ ነበሩበት ብትመልሻቸው ብታርፊ ይሻላል፣ አለበለዛ የማያባራ ጦርነት ነው የምንጀምረው ይላታታል። ይህ ኪራ ተረጋጋ እንጂ ያን ያልኮ መናደድ የለብህም ትለዋለች። እንግዲህ ሳይጋቡ ያለችውንና ሳይጋቡ የተባሉትን ያለችውን ቃል ዛሬ ትዝ አለው። ቤትህን እንድናፍቅ ነው እማረግህ፣ ቤትህን እንድትናፍቅ ከምንም በላይ እንድትወደኝ ብቻ ምን ልበል ያልሽውን ቃላቶች አመት እንኳን ሳይሆንሽ ቀራጣጥፈሽ አትብይው አላት። ከዚህ በፊት ያልሽኝን ታገባ ይሄን እናደርጋለሁ ነው ያልሽውን ቃላቶች አመት እንኳን ሳይሆንሽ ቀረጣጥፈሽ አትብሊው። እሱን ምን አስባለ? ቆይ እኔ ይናል ያጠፋሁት ነገር አለ? እሺ አሁን ይሄን ምን አስባ ኩና አይደል? በቃ ከዚህ በኋላ አላወራም እሺ ትለዋለች። ቆይ ምን ያህል እንደተቀየርሽ እንዴት ልንገርሽ? እውነት ነው እንደ ሴቶች ከትዳር በፊትና ከትዳር በኋላ ሁለት መልክ ነው አላቸው የተባለው እውነት ነው? ይሄ ነገር እውነት ነው ወይ እንዴ? ኪራ ምን ሁሌም ላንተ አንድ ነኝ። ምንም መቼም ቢሆን መቼም የምለውጠውም የምቀይረውም ፍቅር የለኝ። የመጀመሪያው ብቻና ብቻ ነው። የሚቀያየርም ፍቅር የለኝም። እኔ ያው ጽናት ነኝ። ጽናት እንግዲህ ክፋቷ እንደቀጠለ ነው ስንል የአሁኗ ጽናት ፈጽሞ ጽናቷ የድሯ ጽናት አይደለችም። እና ትንሿዬን ጽናት ራሷ ትንሿዬ ወጥ እየሰራ በነበረበት ሂጂ ሱቅ በማለት እኔ ወጡን አየዋለሁ አንቺ ሱቅ ሂጂና ብላ ተላከቻት። በኋላ ጽናት ግን ስልኳን እያወራች ወጡ እያራን ተመልሳ ትመጣ። ግን ትንሿ እየወጡ አድሮ ነበረ። ከዛ በመጨረሻ ጽናት እያንወጥ ስታየው አንቺ ነሽ እኔ እንዴት ምን ላድርግሽ በማለት ትቆጣታለች። እኔ እኮ አይደለሁም አንቺ እኮ ሱቅ ልከሽ ነው ያረረው አይዋለሁ ብለሽ ግን ታታዩ ቀርተሽ ነው ወጡ ያረረው ትላታለች። ደግሞ ልታስረጅና ልትነግሪ ትፈልጊያለሽ ወይ? በየንን አንቺ እኮ አስቤዛ አትሸምችም፣ ጡርም አይመጣብሽም። አንቺ ምን ሸገረሽ?
ቢደፋ ቢቀና ምንም የሚጨቅሽ ነገር የለም። እኛንን ስላስቤዛውም ስለ እያንዳንዱ ነገር ወጭና ገቢ የምናቀው። ስለዚህ እየደፋሽ ስለለመድሽ ይህንን ወጥ አንቺ ትበይዋለሽ እንጂ መደፋት የለበትም ብላ ትላታለች። እንግዲህ ያው አሰሪዋ ስለሆነች ምንም ማድረግ አትችልም። ትንሿዬም የተባለችውን ማድረግ ግዴታዋ ነው። እዛ በኋላ ትንሿዬ ያንን ወጥ ያው ተበይ ተብላለች እና ከረሃብ መቼም የማይሻ አይደለም በማለት ትንሿዬ አቅርባ ተዛ ተአረረ ወጥ ጋር ትታገላለች። እና ኒናዬ ትመጣለች። ወይኔ በጣም ነበርኩ የራበኝ ትንሿዬ እየበላሽ ነው በይ እንብላታ ይቅርብሽ ኒና ይቅርብሽ ትላታለች። እንዴ አንቺ ደግሞ ምንድነው የሚቀርብኝ? እንጨምራለን እንብላ ትላታለች። አይሁንም ይቅርብሽ ትትላት ኒናዬ እንግዲህ ትነጥቃትና አርበሽ ቤ እንጨምራለን በማለት አንድ ጉርሻ ትጉርስ እንዴ ምንድን ነው የምበይው እንዴት ነው ምናምን ስትላት እንደዚህ እኮ ነው ብላ ትላታለች። እንግዲህ ኒናዬ ሮጣ ጽናት ጋር ናሆሜ እና ምሩዬ ሄደዋል። ኪራም ሁሉም ቁጭ ብለው እያወሩ ነበረ። በዛ መሀል ነው እንግዲህ ኒናዬ ወሽዳ ወይንም እነሱ ይሄዱ አላለችም። ኒናም ስለምትቸኩል ይዛ ሄዳ ጽናት ምን እየሆንሽ ነው? እንዴት በዚህ ተምቀጫት ሌላ ነገር አቀጫትም? ያረረቢ ብለሽ ተምትቀጫት ሌላ ነገር አትቀጫትም ትላታለች። ምንድን ነው ስትላት ያረረ እኔ እኮ ብዩ ለማለት ሳይሆን ለመቅጣት ነው ትላታለች። አይ ብዩ እኮ ብለሽኛል ብዩ ስላልሽ ነው እና ብዩ ብልሽ ትበዋለሽ ወይ? እኔ እኮ ውሸቴ ነው ብዩ ያልኩሽ በማለት ራሷን እንግዲህ ለማዳን ያደረገችው ሙከራ ዛሬ ጽናት አልተሳካላትም። የሚያሳዝነው ደግሞ በየጓደኞቿ ፊት ነበረ ይሄ ነገር የተፈጠረባት ጽናት እና በይሱና ተዩና ሌላ አንስተሽ ብይ ትላታለች። እሺ ትላለች። እንግዲህ ኪራ እንዴት ይሄን ቤት ያታለሽ ሲላት አይ እኔ እኮ አላልኳትም፣ ግን ደግሞ ብዙ ጊዜ እየደፋች አቅታኛለች ለዛ ነው ያልኳት ነበር ትለዋለች። ምሩዬም እንዴ ጽናት ሰውን በምግብ አይቀጣም በምግብ አትቅጭ ስታት እናንተ እኮ ሁሌም የኔ ቅጣት አይመቻችሁም እናንተ እኔ ትክክል አይደለሁ ነሽ ሁሌም ትክክል አይደለሽም ነው የምትሉኝ በማለት ተቆጥታ ትነሳና ወደ ክፍሏ የገባች በምንስል ቀጥታ ወደ ትንሿ እያጋ ነበር የሄደችው። እንዴት ተመለመደው ያው የሰራተኛና ያሰሪ ያለውን አክሽን ሰራተኛ የሆነ ነው የሚያውቀው። ሄዳ ትናገራታለች። አዎ እኔ ሰሞኑን እኮ ተቀይረሽብኛል፣ እንደዚሁም ደግሞ ወጡ በእኔ ምክንያት አይደለም ያረረው አንቺ ራስሽ ነሽ ያሳርሽው ትላታለች። እውነቱን ተናግሬ ከመሸበት ልጥር ብላ ነው። ትንሿዬም በስቶባታል እንግዲህ ይህ የሚያቀያቀዋል ገይስ እና ይሄን ስትላት ደግሞ መልስ ትመልሽልኛለሽ ወይ ደግሞ ትሟገችኛለሽ ወይ በማለት እንግዲህ ብዙ ጊዜ ጥፋት ራሱ አጥፍቶ ታውቃላችሁ፣ ጥይት ራሱ መጥቶ ራሱ ይጮሃል። አሁን ጽናት ዛሬም ራሷ አጥፍታ ራሷ ጮኸችባት። ለምን መጮህ መብት ስላላት ብቻ ማለት ነው፣ መብቷ ስለሆነ ብቻ አንቺው ራስሽ ነሽ አለቻት። እንግዲህ ምንም የሆነ ነው የመጣውን እቀበላለሁ በማለት ሰሞኑን እኮ አንቺ ተቀይረሽብኛል እንደዚሁም ደግሞ ወጡ እንዲያርም ያደርግሽው አንቺ ነሽ። ከዛም ደግሞ ቤ ብለሽኛል አንቺ እዛ ሰው ፊት መተሽ እንደዚህ ያልሽው እንግዲህ ሊና ነች አላለች። ይችል ሄዳም አላለች። እዛ መተሽ እንደዛ ሰው ፊት ያልሽኝ እኔን ለማዋረድ ነው ወይ? አንቺ ማነሽ? ምንድነሽ? ስትላት እኔ ያላሰብኩትም ይቅርታ እኔ ያላልኩም ኒና ነች፣ በኒና ለማሳበብ ነው ወይ ነው ያለቻት። እንግዲህ በጣም ተሳፈጠቻት። አይ እኔ አይደለሁም እንደተሆነም ተመሰለሽም ደግሞ ይቅርታ ስትላት እኔ ያንቺ ይቅርታ ምን ያደርግልኛል? በጓደኞቹ ፊት እኮ ነው ያዋራልሽ፣ ምን ያደርግልኛል ብላ ትላታለች። አይ እኔ አላጠፋሁም፣ ግን ያቃጠልሽው አንቺ ነሽ፣ የኔ ጥፋት ሳይሆን የራስሽ ነው ስትላት ደግሞ ትሟገችኛለች በማለት እንግዲህ ታንቃታለች። ኪራ ደግሞ እውነት መስሎት ተቆጥታ አረቆይ ላረጋጋት በማለት ሲሄድ ትንሿ የናንቃት ነበር የደረሰችው። ምን እያደረግሽ ነው በማለት በጣም ኪራም እንግዲህ ይቆጣል። ምክንያቱም ያላት አክሽን የሰሞኑ ከሁሉም ሰው ጋር ተጣልታ መስሪያ ቤት ከሀና ጋር ተጣልታለች። እዛ ደግሞ ከሀንቹዬ ጋም ተጣልታለች፣ ተኪያ ጋም ተጣልታለች። ስለዚህ ጠበጠብ ወረድ ጠበጠብ ነው የዚህ ሰሞን እያበጠቻቸው ስለነበረ ምን እየሆንሽ ነው? የውጩንም የቤቱንም ምን እየሆንሽ ነው? ምንድነው እየፈጠርሽ ያለሽው? ይላታል።
እኔን ተምጠይቀኝ አንተ እሷን አትጠይቃትም ወይ? አስባችሁታል? ብዙ ጊዜ አሰሪዎች ወንዶቹ እንግዲህ ትክክል ለምን እንዲህ አረግሽታ ለምን እሷን እንዲህ አትላትም? እኔን እንደዚህ ጥባት እኮ የራሷ ነው። ያው የተለመደ ነገር ነው። ባይዘው በነገራችን ላይ ጽናት ትክክለኛና እውነተኛ ታሪክ ነው ስል በምክንያት ነው። አዎ እና አሁን አሰሪዎቻችን ማለት ራሳቸው አጥፍተው ጭፍልቅ አድርገው እኛ ላይ እየረጉና ባሎቻቸው አይተው እንደ አይናቸው ሲደርስ ያውን ለምን እንዲህ አደረገሽ ብለው ባሎቻቸውን ሚስቶቻቸውን እኔን የምትናገር እሷን አትናገርም ወይ እኔን የምትናገር ለምንድን ነው? ጽናትም እንግዲህ እንደዛው ነው ያደረገችው ስትለው እንዴ እያየሁሽ ነው አንቺ እዚህ ብቻ ሳይሆን በውጭም በውስጥም እያየሁሽ ስለሆነ እንዴት ነው እሷን የምናገራት ይላታል። ከዛ ሀዲያም እኔን የምናገርም ከሆነ እሷ ፊት አትናገረኝ እሷ ፊት አትናገረኝ። ምዬ እንግዲህ ዛሬም የቅዱሴ ፍቅረኛ ሰላምዬ ተስፋ አልቆረጠችም። ልክ እንደ ቤተ ክርስቲያን የቅዱስዬን በር መሳለሙን ተያይዘዋለች። ዛሬ ሄደችና በቃሽ ሰላምዬ ደፈር በይና እስቲ አንኳኪ በሩ ወንስ ነው መፍራትማ አያስፈልግም። ደፈር በይና የመጣውን ተቀበይ አይዞሽ ሰላምዬ ትላለች። ደፈር በይ ኮፍጠን በይ ምንድን ነው አውሬ አይደል አይበላሽም። ደፈር ብለሽ በሩን አንኳኳ። ያቺ ጥንቡዝ የሆነች የቅዱሴ አክስት እኔ በጣም አልወዳትም። የምታስጠላነች ይቅርታ አድርጉልኝና ማለት ነው። ትታንኳኳ እሷ ከፈተች። ፈገግ ብላ ሰላምዬ ሰላም አለቻት። ምን ፈለግሽ? ያው ቅዱሴ የለም እንደ የለም እርስ ደግሞ እምጠራልሽ ይመስልሻል? እሷን አያገባት ምን አረገቻት? በመድኃኒዓለም ቢኖርስ ደግሞ እምጠራልሽ ይመስልሽ? እሱማ አቃለው አጠሪልኝም እኮ እሱን ታወቅሽ። ሀዳ ሂጃ ምን አቀመሽ? ሂጃ ቅዱስ ያክስት በቃ ሂጃ ምን ጠበቅሽ? በማለት በሩን ልከፍት ልዘጋባሽ ስትል በሩን ይዘባጃን። ምን ፈለግሽ? ቅዱስዬ እቤት እንዳለ አቃለው። እባክሽ ለጥብቅ ጉዳይ ነው የምፈልገው። እባክሽ ጥሪልኝ። ለማልኩሽ እኮ በምን ቋንቋ ነው እማስረዳሽ? ከነጋ አልወጣም ውጭ አድሮ እንደማይሆንም እርግጠኛ ነኝ። እባክሽ ጥሪልኝ። ይህንን ድፍረት ተየትም አላገኘውም። እባክሽ ጥሪልኝ። እሺ ነይ ግቢና ጥሪዋ ካለ እሺ እድሉን ስለሰጠሽኝ አመሰግናለሁ በማለት ሰላም እየዘላ ትገባ። ውጪ ነይ ውጪ። ምን እየሆንሽ ነው? እየተረጋጋ ህይወቱ መጥተሽ ደግሞ ድጋሜ አትበጠብጩም። ነይ ውጪ ትላታለች። አይ ዛሬ ታላወራውማ ከዚህ ቤት አልወጣም። ቅዱስ ናውጣ፣ እየሰማሁህ ነው አለህ አልወጣህም? ናውጣ ብላ ትግል ይገጥማሉ። የዚህ ጊዜ እንግዲህ ቅዱስ ሮጦ ይመጣል ሊገላገላቸው። እንዴ ምን እየሆንሽ ነው? ምን እያደረግሽ ወራህ ነው? እና እኔን ለማውራት ትዙን እንደዚህ ማድረግ ነበረብሽ? ቅዱሴ አያት አይደል እንደዚህ የምትከራከርላት ልጅ? አያት አይደል እንደዚህ የምትከራከርላት እኮ ድሮም ለአንተ እንደማኮን እንዲሁም ክፉ ሴት እንደሆነች እኮ እኔም ድሮም ማቅ ነበረ። ለአንተም እኮ አኮንህም እሷ ፈጽሞ ክፉ ሴት ነች ትለዋለች። ሴ እንዳየኸው አይደለም አላስገባይ ብላ እኮ ነው ትለዋለች። እና መብቷ እኮ ነው። አዎ መብቷ ገባም ካለችሽ በዛው መመለስ ነው እንጂ የምን ጉልበት መጠቀም ነው። ሰላምዬ ምንድነው አንተ አንዴ ሰው አንዴ አፈር የሚያደርግህ? የኔ ህይወት ለአንተ መቀለጃ ነው? አንዴ አፈር አንዴ ሰው የሚያደርግህ? ቆይ የኔ ህይወት ለአንተ መቀለጃ ነው እንዴ? ቀልዱንማ የጀመርሽው አንቺ ነሽ እኔ አይደለሁም ይላል ቅዱሴ። የቅዱሴ አክስት ትዙዬ እንዴ በጠዋት እኮ ነው ቁርሳችንን እንኳን ታንበላን የበጠበጠችን። ቁርሳችን እንኳን እኮ ታንበላ በጠበጠችን። ስንት ሰዓት እንኳን እንደሚመጣ አታቅም ይቺ እማትረባ ትላለች ትዙ። ኧረ ትዙ አትሳደቢ አንቺ ሴትዮ ትላታለች። ቅዱሴም ጭራሽ አንቺ ሴትዮ እሷን ባታከብሪ እኔን አታከብሪም? የምላድርጋት በማያገባት እየገባች በፍቅር የነኩ የገባችብኝ ምን ላድርጋት ብለዋል። ረባ ቦታማ ያለሽው አንቺ ነሽ። በፍቅር ስም ስነግጅ ያለሽው ደግሞ የት ነው? በፍቅር ስነግዳየ ጦርነቱ ተጀመረ። የት ነው ስነግዳየኝ? እባክህ እውነት እኔ እወድሃለሁ ብዬ በፍቅር ዝቅ ስላልኩልህ ነው እንደዚህ የምትለኝ? እወድሃለሁ ስላልኩ በፍቅር ዝቅ ስላልኩልህ ነው እንደዚህ የምትለኝ? የት የምትወጂውን ነው ትዙ? ቆይ የት የምትወጂውማ እኮ ቢሆን ኖሮ ያኔ እኮ ትተሽው አትሄጂም ነበር። የምትወጂውና የምታፈቅር ሆኖ ቢሆን
ያኔ ትተሹ አከጅም ነበር። ሰው ሲፈልግና ሰው ከጎኑ ሲያስፈልገው እኔ ያለሁልህ አይዞህ ትይው ነበር እንጂ እንደ ጓደኞችና እንደ ተራ ሰው ትተሹ አትሄጅም ነበር። እኔም ቢሆን እሱ እንጂ እኔ አራኩትም። ሰላም እንግዲህ ሰላም ከዚህ በኋላ አንድ ቃል ተተናገርሽ አስቀይምሻለሁ። አሁን በክብር ከቤቴ ውልቅ በይ በማለት በሩን ከፍተው ከቤቱ ያስወጣል። የምታስወጣ በኋላ ከዚህ በኋላ እዚህ ተመጣሁ ውሻ በለኝ ውሻኔ ከዚህ በኋላ ትለውና እሷም መንገዷን ትቀውሰዋለች። እንግዲህ በዚህ መሀል ትዙዬ ትዝ አላት። ትዙዬ ደስ አላት። ይቅጣ እኔ የምለው ነገር ትዙ የባል ዘመድ አይኑን በአመድ የሚባለው አባባል እዚህ ጋ ነው። እሱ አታገባውም። እሰይ ደግ አደረጋት። ደግ አደረጋት። እኔ እኮ አቅማጥቻ አልችላ ብዬ ነበር። እሰይ ደግ አደረጋት ስትለው ቅዱሴ በጣም ተናዷል። ውስጡን ይወዳታል። ገብቷችኋል? የሚናደድባት ለምን እንደሆነ ታውቃላችሁ? ስለሚወዳት ነው። ስለዚህ ደግሞ ቢሆንም ባይሆንም ተመካከሩ፣ ተነጋገሩ ማለት ሲገባት እሰይ አበርደች የቢ ነው ምልሽ አንቺ ሴት ትለቀፈች ሰላማው ላይ ጌታዬ በማለት እንግዲህ ትላለች። እኔ እንደኔ በተለይ ደግሞ በፍቅረኛ መሀሎች መግባቱ ጥሩ ነው ብዬ አልልም። ተሆነ እነሱ በቃ ይጨርሱ፣ ካልሆነ ደግሞ አርፎ መቀመጥ የሆነ ይሻላል ብዬ እላለሁ። እናንተስ ምን ትላላችሁ? ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።